በ358 ዓመተ ምህረት ሄርክሊስ የተባለ ሰው በምድር ላይ ይኖር ነበር። ሄርክሊስ የታዋቂው የአማልክቶች ንጉስ የሆነው የዙስ ልጅ ነበር። በዚህ ምክንያትም በህይወቱ ላይ ስቃይ ብቻ ይደርስበታል። በዛሬ የፊልም ቅኝታችን የምናየው በ2014 የወጣውን ሄርክሊስ የተሰኘውን አድቬንቸር ፊልም ነው። ፊልሙ የሚጀምረው በ358 ቢሲ ግሪክ ውስጥ ሜሶዶኒያ የምትባል ቦታ ነው። ሎላስ የተባለው ሰው በባህር ሌባዎች ተይዞ እናየዋለን። ጊዜ ለማቃጠልም የሄርኩሊስን ታሪክ እየነገራቸው ነበር። የሄርኩሊስ አባት ዙስ ሲሆን የአማልክቶች ንጉስ ነበር። እናቱ አልከሚ ደግሞ ሰው ነበረች። የዙስ ንግስት የሆነችው ሄራ የተወለደውን ልጅ አይታው ለመግደል ትሞክራለች። ነገር ግን ሄርኩሊስ እንደ አባቱ ስለነበር በቀላሉ አይሞትም። ሄርኩሊስ ወጣት ሲሆን አማልክቶቹ 12 ፈታኝ ድርጊቶችን እንዲወጣ ያዙታል። እነዚህ ድርጊቶችን ተወጥቶ ከዳነ ሄራ እንዲኖር ትፈቅድለታለች። በድርጊቶቹም ትላልቅ ጭራቆችን ይዋጋል። ምንም አይነት መሳሪያ ሊበሳው ማይችለውንም አንበሳ እጁን ተጠቅሞ ይገለዋል። ሌቦቹም ሎላስ የነገራቸውን ታሪክ አላመኑትም። የዚህን ሰዓት ራሱ ሄርኩሊስ የገደለውን የአንበሳውን ጭንቅላት ለብሶ ይመጣል። ሌቦቹ ግን 40 ሰዎች ስለነበሩ ሄርኩሊስን አልፈሩትም። እሱ ግን ብቻውን አልነበረም። የሰውን የወደፊት ትዕይንት ማየት የሚችለው አምፒሪየስ ታለከስ የተባለው የስፓርታ ሌባ፣ አስፈሪ የሆነው ተደባዳቢ ታዲየስ እና ቀስተኛው አትላንታ አብረውት ነበሩ። እነዚህም ተደባዳቢዎች ሌቦቹን በቀላሉ ያሸንፏቸውና ሎላስን ያድኑታል። የገደሉትን ሰዎች ቆጥረው ስንት ብር እንደሚያገኙ ካወቁ በኋላ አታከለስ የተባለው ሰው ለሎላስ ሰዎች እንዲያምኑ የሄርኩሊስን ታሪክ ደንብ አጋነ ተናገር ይለዋል። ከዛም ያረፉ እያለ አምፒሪየስ ሌላ ትዕይንት ያያል። ያየውም ትዕይንት አንበሳና አሞራ አንድ ላይ ሆነው ሲዋጉ ነበር። ከትንሽ በኋላም ግሩፑ ላቸውን ለማጣጣም የሆነ ካፌ ይሄዳሉ። እዛ እያሉ ሄርኩሊስ ለአታከለስ የራሱን ህይወት ለመጀመር ከዚህ ቦታ መሄድ እንደሚፈልግና ታዲየስንም ንዴቱን መቆጣጠር ስለማይችል አብሮት ይዞት እንደሚሄድ ይነግረዋል። በድንገትም ካፌው በጸጥታ ይሞላና የሆኑ ወታደሮች ከልዕልት አርጂኒያ ጋር ወደ ውስጥ ይገባሉ። ውስጥ ከገባችን በኋላ ሄርኩሊስንና ግሩፑን አባቷ ለስራ እንደሚፈልጋቸውና አብሯት ከመጡ በርከት ያለ የወርቅ ክፍያ እንደምትከፍላቸው ትነግራቸዋለች። ከዛም ሎላስ የወታደሮቹን ጋሻ ሲያይ እላዩ ላይ አሞራ ነበረው። ይህ ማለትም አምፒሪየስ ያየው የአንበሳውና የአሞራው ትዕይንት ልክ ነበር ማለት ነው። ሄርኩሊስና ጓደኞቹም ይስማሙና ወደ ቦታ ይሄዳሉ። ልክ እዛ ሲደርሱም ሄርኩሊስ ብዙ ስደተኞች ከቤተ መንግስቱ ውጪ ያያል። ውስጥ ሲገቡም የትሮዣን ወታደሮች ዋና የሆነው ታቴክለስ የተባለው ሰውዬ ይቀበላቸዋል። የአርጂኒያ ልጅ አሪየስም አብሮት ነበር። አሪየስ ሄርኩሊስም በጣም ነበር የሚወደው። ሁሉንም ታሪኩን ያውቃቸዋል። በደረጃውም እየወጡ እያለ ሄርኩሊስ ከ3 ዓመት በፊት የተከሰተ ድርጊትን ያስታውሳል። እዚህ ድርጊትም ለአቴንስ ንጉስ ለሆነው ኢስቱሪየስ ተደረገለትንና ንጉሱም የከተማው ጀግና ብሎ ሰየመውን ያስታውሳል። ከዛም ዝታው ወደሚያስፈራ ነገር ይቀየርና ልጁና ሚስቱን ሲገደሉ ያያል። ሄርኩሊስም ይህንን ሲያይ ይደነግጥና ወደ ራሱ ይመለሳል። ከዛም ግሩፑ ከንጉስ ፖተስ ጋር ይገናኛሉ። ልክ ሲያገኛቸውም አምፒሪየስን የራስን ሞት ካልሆነ ሰውን የወደፊት ህይወት ማየት አትችልም ይለዋል። እናም አትላንታ ሴት ስለሆነች በዚህ ጦርነት ላይ መደባደብ አትችይም ይላታል። የዚህን ሰዓት ቀስቷን ተጠቅማ የወታደሮቹን ኮፍያዎች መታ ታሳየዋለች። ትንሽ በኋላም እራት ሊበሉ ወደ ውስጥ ይገቡና ከዛም የተፈጠረውን ችግር ያስረዳቸዋል። ችግሩ ጦርነት ላይ እንዳለና የዚህን ሁሉ ችግር ተጠያቂ ሪሰስ የተባለ ግማሽ ሰው ግማሽ ፈረስ እንደሆነ ይነግራቸዋል። ይህም ሰው እንደሱ የሆኑ የጦር ኃይል እንዳለውና ይህንንም ተጠቅሞ የሰዎችን ቤትና መንደር ያወደመ እንዳለ ይነግሩታል። አባትና ልጅም ለሄርኩሊስ የተፈጠረውን ከነገሩት በኋላ እንዲረዳቸውና በቦታው ሰላም እንዲመለስ ይጠይቁታል። በሚቀጥለው ቀን ሄርኩሊስና ግሩፑ ተዋጊዎቹን ማሰልጠን ይጀምራሉ። የሚጀምሩትም መከላከያ ግድግዳቸውን በማጠንከር ነበር። ከትንሽ ሰዓቶችም በኋላ ሄርኩሊስ ፖተስ ጋር ይገናኛል። ፊኒየስ የተባለ ተላላኪ ሪሰስ ቤሲ የተባለውን ቦታ በዚህ በ6 ቀኖች እንደሚያጠቃ ይነግራቸዋል። ፖተስም ይህ ከመፈጠሩ በፊት እኛ ቀድመን ማጥቃት አለብን ብሎ ለሄርኩሊስ ይነግረዋል። እሱም ዝግጁ እንዳልሆኑና ወታደሮቹ ስልጠና እንደሚያስፈልጋቸው ይነግረዋል። ፖተስ ግን በዚህ ሀሳብ አልተስማማም። እዛን ቀን ማታ ኤሪየስ ተደብቆ ታዲየስ ጋር ይሄዳል። ታዲየስም እንደ አውሬ ስለሚያረገው ሄርኩሊስ
መጥቶ ኤሬስን ባያድነው ኖሮ በጣም ይጎዳው ነበር። ሄርኩሊስ አሬስን ካዳነው በኋላም ስለ ታዲየስ ይነግረዋል። ጦርነት መሃል እንደተወለደና በዛ ሰዓት ያየው በጣም ስለጎዳው ለዛ ነው እንደዚህ የሚያደርገው ብሎ ይነግረዋል። ይህን ከነገረውም በኋላ እናቱ ጋር ይወስደዋል። ቨርጂኒያም ሆስፒታል ውስጥ የተጎዱትን እያከመች ነበር። ሄርኩሊስ ከመሄዱ በፊት ለልጆቹ እሰጣቸዋለሁ ብሎ ያሰበውን የአንበሳ ጥርስ እንደ ስጦታ ለኤሬስ ይሰጠዋል። በሚቀጥለው ቀን ለውጊያው ሊሄዱ ይዘጋጃሉ። ሄርኩሊስ ሎላስን ከወታደሮች መሃል ያገኘውና እሱ ተዋጊ ሳይሆን ተራኪ እንደሆነ ይነግረውና ከንጉሱ ጋር እንዲሆን ያደርጋል። ከዛም ባሲ ወደ ተባለው ቦታ ይሄዳሉ። ወደ ቦታውም ሲደርሱ ቦታው በሞቱ ሰዎች ተሞልቶ ነበር። በደንብ ሲያረጋግጡም የሆኑ ሰዎች ከመሬቱ ይነሱና ወታደሮቹን ማጥቃት ይጀምራሉ። የዚህን ሰዓትም ሄርኩሊስ ሎላስና ንጉሱ እንዳይጎዱ ወታደሮቹን እንዲከቧቸው ያደርጋል። ከዛም ግሩፑ ለመፋለም ይዘጋጃሉ። የወታደሮቹ ዋና የሆነው ሄርኩሊስን አንድ ባንድ ለመዋጋት ይዘጋጃል። እሱም ከአትላንታ ላይ ቀስቱን ጫፍ ቆርጦ ይወስድና ልክ አጠገቡ ሲደርስ ጭንቅላቱን ወቅቶ ይገለዋል። ከዛም ወዲያውኑ ውጊያው ይጀምራል። ሄርኩሊስና ግሩፑ የቻሉትን ወታደሮች ይገላሉ። ነገር ግን ብዙ ስለነበሩ መከላከያውን ሰብረው ይገባሉ። በዚህን ሰዓት ሄርኩሊስና አምፊሪየስ ፈረስና ጋሪ ይዘው ክብ እየሰሩ እንዳለ ይገላቸዋል። ሪሰስ ግን በዛ ቦታ አልነበረም። ከትንሽ በኋላም ግማሽ ፈረስ ግማሽ ሰው የሆነ ሩቅ ሆኖ ሲመለከት እናያለን። ከውጊያውም በኋላ ሄርኩሊስ ፖተስን ነግሬክ ነበር ወታደሮቹ ዝግጁ አልነበሩም ይለዋል። ፖተስም ሀሳቡን ይቀበልና ወታደሮቹን እንዲያሰለጥናቸው ጊዜ ይሰጠዋል። ከትንሽ በኋላም ልዕልት ቨርጂኒያ ሄርኩለስን ታክሞ ወደ አረፉበት ቦታ ትሄዳለች። ሰዎቹም ተጎድቶ እንዳያዩት ተደብቃ ነበር ያከመችው። ረፍ ብለውም ከሄደች በኋላ በህልሙ ሚስቱንና ልጁን ሲገል ያያል። በዚህ ምክንያትም ንጉስ ኢሪስቴስ እንዲሰደድ ያደርገዋል። ከዛም በኋላ የሆነ ድምፅ ይሰማና ለማጣራት ሲሄድ የቤተሰቦቹን አስክሬን ከሞቱት ወታደሮች ጋር ያያቸዋል። እዚህን ሰዓት የሆነ 3 ጭንቅላት ያለው ተኩላ የቤተሰቦቹን አስክሬን ሲበላ ያይና ይጣላው ይዘጋጃል። ከዛም ታዲየስ ይመጣና አስቁሞት ወደ ራሱ ይመልሰዋል። በሚቀጥለው ትዕይንት ልዕልት ቨርጂኒያ ግሩፑን ስለ ሄርኩሊስ ትጠይቃቸዋለች። እነሱም ሰው በሚያስፈልጋቸው ሰዓት አንድ ባንድ እንዳገኛቸውና የሚሰራው ስራ በጣም ጎበዝ ከመሆኑ የተነሳ ሁሉም ሰዎች አማልክት ነው ብለው እንደሚያስቡ ይነግሯታል። ከትንሽ በኋላም ሄርኩሊስና ግሩፑ ወታደሮቹን በደንብ ማሰልጠን ይጀምራሉ። ሰለጠኑም በኋላ ታዲየስ መከላከያውን ሰብሮ ለመግባት ይሞክራል፣ ነገር ግን አልቻለም። ይህ ማለትም ለጦርነቱ ዝግጁ ናቸው ማለት ነው። ይህ በእንዲህ እንዳለም ሎላስ ተደብቆ ለብቻው እየሰለጠነ እናየዋለን። ቀን ፊኒየስ ሪሰስ ያለበትን ቦታ ሊነግራቸው ይመጣል። ሄርኩሊስም ወደዚህ ሳይቀርብ እዛው ያለበት ሄደን እናስቁመው የሚል ሀሳብ ያመጣል። ከዛም አስትከስ ወደ ተባለው ተራራ ይሄዳሉ። ወታደሮቹም ከሩቅ ይታያሉ። እየቀረቡን ሲመጡ ግማሽ ሰው ግማሽ ፈረስ ሳይሆኑ ኖርማል ሰዎች ነበሩ። ይገርሙ ነገርም ፊኒየስ የተባለው ላላኪ እነሱ ጋር ነበር። ሁለቱም ወታደሮች ለመዋጋት ይዘጋጃሉ። አትላንታና አብረዋት ያሉት ቀስተኞችም በመሃል ይገቡና ወታደሮቹን ይገሏቸዋል። ጦርነቱ ከባድና ረጅም ነበር። የሪሰስ ወታደሮች ብዙ ቢሆኑም የሄርኩሊስ ወታደሮች ግን አሪፍ ችሎታ ስለነበራቸው ያሸነፏቸው ነበር። እዚህ ሰዓትም የሪሰስ ወታደሮች ፈርተው ማምለጥ ይጀምራሉ። ሪሰስ ግን ሄርኩሊስን ለብቻው ለመዋጋት ይዘጋጃል። ሄርኩሊስም እሱንም እስከነ ፈረሱ ገልብጦ ጥላቸዋል። ከጦርነቱ በኋላም አስረው ሲመለሱ ሪሰስ ለሄርኩሊስ እንዲህ ብሎ ይነግረዋል። ፖተስ ራሱ ይህ ጦርነትን እንዳስጀመረና ቦታዎቹን ራሱ እንዳወደማቸው ይነግረዋል። ጦርነቱንም ስላሸነፉ ዝግጅት ያዘጋጃሉ። በዚህ ሰዓትም ፖተስ የሀገሩ ሁሉ ንጉስ ይሾማል። ልዕልት ቨርጂኒያም ልክ ከዛ ቦታ ስትወጣ ሄርኩሊስ ይይዛትና እውነቱን እንድትነግረው ይጠይቃታል። እሷም ሪሰስ ያላቸው ነገሮች ሁሉ እውነት እንደሆኑና እሷም ይህንን ያደረገችው ልጇን ላለማጣት እንደሆነ ትነግረዋለች። እያወሩም እያለ ጀነራል ሳይተክለስ ያገኛቸውና ፖተስ እየፈለገው እንደሆነ ይነግረዋል። ከዛም ሄርኩሊስ ፖተስ ጋር ሄዶ ለምን ይህንን እንዳደረገ ይጠይቋል። እሱም ስራውን እንደጨረሰና ስለዚህ ምንም እንደማያገባው ነግሮት ወርቁን ሰጥቶት ያባርረዋል። ልክ ለመሄድ ሲዘጋጁም ሄርኩሊስ የእሱን ወርቅ ለአታከለስ ሲሰጠውና እናንተ ሂዱ፣ እኔ እዚሁ ቆይቼ ይህንን ከተማ ማዳን አለብኝ ይላቸዋል። አታከለስ በስተቀር ሁሉም ይስማሙና
እዛው ቆይተው ለመዋጋት ይወስናሉ። ተመልሰው ሲገቡ ጀነራል ሳይታክለስ ከወታደሮቹ ጋር እየጠበቃቸው ነበር። የያዙትን መሳሪያዎች እንዲያወርዱም ካረጋቸው በኋላ ለፖተስ ኦርጂኒያ እና ሄርኪሊስ ያሴሩ እንደነበር ይነግረዋል። ፖተስም ይህንን ሲሰማ ልጇን ወስዶባት እሷን አስሮ ይዛታል። አሪየስም ሮጦ ሄርኩሊስ ጋር ይሄዳል። መለያየታቸውን በፊት የአንበሳውን ጥርስ ይሰጠዋል። ሄርኩሊስም ሊያድነው ሲል ሳይታክለስ ይመታውና ፌንት ይሰራል። ትንሽ ሰዓታቶችን በኋላ ሰንሰለት ታስሮ ይነቃል። ልክ ሲነቃም ሶስቱን ተኩላዎች ፊት ለፊቱ ያያቸዋል። ንጉስ ዩሪስቲየስም እዛው ከፖተስ ጋር አንድ ላይ ነበር። ከዛም በኋላ ንጉስ ዩሪስቲየስ ለሄርኩሊስ ተኩላዎቹን ተጠቅሞ ሚስቱንና ልጁን እንደገደለበት ይነግረዋል። ፖተስ እና ዩሪስቲየስ ሀሳባቸውም ሁሉንም ሪስን አንድ ላይ መምራት ነበር። ሄርኩሊስም ይህንን ሲሰማ በጣም ይናደዳል። ፖተስም አርጂኒያን ለመግደል ታሰረችበት ያስወጣታል። በዚህን ሰዓት ሄርኩሊስ ያለውን ፓወር ተጠቅሞ ሰንሰለቱን በጥሶ ሰውየውን ይገለዋል። ፖተስና ሌሎቹም ከዛ ቦታ ያመልጡና ተኩላዎቹን ይለቁበታል። ኦርጂኒያም ይህ ሲፈጠር ሌሎቹን የታሰሩትን ትፈታቸዋለች። ሄርኩሊስም ሶስቱንም ተኩላዎች አንድ ባንድ ይገላቸዋል። ከዛም በኋላ ያገኙትን መሳሪያዎች ይዘው ያስቆሟቸው ይሄዳሉ። ወደዛም እየሄዱ እያለ የሚመጡ ወታደሮች ጋር ይጣላሉ። ሌሎቹ ከወታደሮቹ ጋር ሲጣሉ ሄርኩሊስ ንጉስ ዩሪስቲየስ ጋር ይሄድና ቤተሰቦቹን ስለገደሉበት ይበቀለዋል። የዚህን ሰዓት ጀነራል ሳይታክለስ ከኋላው ያጠቀዋል። ሄርኩሊስንም ለመግደል ሲዘጋጅ ሎላስ ከኋላ ይመጣና የወጋውና ሄርኩሊስን ያድነዋል። ግሩፑ አንድ ላይም ሆነው ወደ ውጭ ሲወጡ ፖተስና ወታደሮቹ ውጪ እየጠበቋቸው ነበር። ፖተስ ኤሪየስንም ይዞት ነበር። በድንገትም ልጁን የያዘው ወታደር ቢላዋ ተወርውሮበት ይሞታል። ቢላዋውን የወረወረው አታከለስ ነበር። አሪየስም እየሮጠ ወደ እናቱ እየሄደ ነበር። ታዲየስም ከሚወረውሩት ቀስቶች ሊጠብቀው ብሎ ፊት ለፊቱ ይሄዳል። አሪየስም አምልጦ ወደ እናቱ ይደርሳል። ታዲየስ ግን በቀስቶቹ ተመቶ ስለነበር ይሞታል። ሄርኩሊስም ከመሞቱ በፊት ይይዘውና ይሰናበተዋል። ፖተስና ወታደሮቹ ወደ እነ ሄርኩሊስ እየተቃረቡ ነው። በመጨረሻም ሄርኩሊስ ያለውን ፓወር እንዳለ ተጠቅሞ የሄራን ሐውልት ሰብሮ ይጥልባቸዋል። ሐውልቱም ተሰባብሮ ፖተስንና ግማሾቹን ወታደሮች ይገላቸዋል። ቀሩትም ወታደሮች ንጉሳቸው ስለሞተ አንድ ባንድ ለሄርኩሊስ መንበርከክ ይጀምራሉ። የዛሬው የፊልም ቅኝታችን ይህንን ይመስል ነበር። ተመቻችሁ ላይክ እና ሰብስክራይብ እንዳይረሳ። በሌላ ፊልም እስከምንገናኝ ቸር ሰንብቱ።